በእርሱ ቁስል እኛ ተፈወስን። ቁስል እንዴት ነው የሚፈውሰው? የሰው ቁስል ስትነኩ እኮ የዛ ሰው በሽታ ወደ እናንተ ይጋባል አይደል? የክርስቶስ ቁስል ግን የሚፈውስ ቁስል ነው። በእርሱ ቁስል እኛ ተፈወስን። ይህንን እያነበበ ጃንደረባው ግራ ገብቶት ነበር። ምንድነው እያለ ያለው ነብዩ? ራሱን የተገረፈው ኢሳይያስ ወይስ ስለሌላ ሰው ነው አለው። ፊልጶስም አፉን ከፈተ፣ አንደበቱን ከፈተ፣ ወንጌልን ሰበከለት ይላል። ከዚያ ተነስቶ ወንጌልን በደንብ አስተማረው። በመንገድም ሲሄዱ ወደ ውሃ ደረሱ ይላል። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለ። እስኪ በሉ እነሆ ውሃ። አረ በሉ ግድ ይላችሁ። እንዳልጠመቅ የሚከለክለኝ ምንድነው? አይገርምም? ኢትዮጵያውያን ውሃ ሲያዩ ጥምቀት ትዝ ይላቸዋል። ጃንደረባው ላጥምቅ ተብሎ አይደለም የተጠመቀው። ውሃ ሲያይ ራሱን ሐሳብ ያቀረቡ። ይገርማል። ብዙ የአፍሪካ ሀገሮች ፈረንጆች መጥተው ሚሽነሪዎች ሰብከዋቸው ነው ክርስትናን የተቀበሉት። ኢትዮጵያ ግን ራሷ ሐሳብ አቅርባ የተጠመቀች ሀገር ነች። እና ጥምቅሽ ተብላ አይደለም። ነዋማይ እነሆ ውሃ መኑ ይከላአኒ ተጠምቆ እንዳልጠመቅ የሚከለክለኝ ምንድነው? መኑ ይከላአኒ ማን ነው የሚከለክለኝ? ውሃ ይዋለ አለ። ይገርማል። ኢትዮጵያዊ ጃንደረባ ፊልጶስ በሰበከው ስብከት እዛው ነው የወሰነው። ተምሮ ተጠመቀ። ቆይ ላስብበት ትንሽ ላሰላስለውና በሚመጣው አመል ሰግድ ስመጣ በዚሁ ታጠምቀኛለህ አላለ። ለድህነት ቀጠሮ አያስፈልግም። የመዳን ቀን መቼ ነው? ዛሬ ነው። ተሰብኮ ሲጨርስ ወሰነ። እኛንን ተሰብከን መወሰን ያቃተን። ንስሐ ግቡ የሚል ትምህርት ሰምተን አቤት ትምህርት የዛሬው ትምህርት ብለን እንሄዳለን። ንስሐ ግቡ የተባለው ምን እንድናረግ ነው? ንስሐ እንድንገባ። ስጋውን ደሙን ተቀበሉ የሚል ትምህርት ስንሰማ ከንፈራችን እንመጣለን። አቤት እንደ ዛሬ ተናገሩት እንደ ልብ ይነካል። እንሄዳለን፣ እንረሳዋለን። ጃንደረባው ግን እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው? እነሆ ካህን ንስሐ እንዳትገቡ የሚከለክላችሁ ምንድነው? እነሆ ካህን ባይኖርሽ እነሆ ካህን ንስሐ እንዳንገባ የሚከለክለን ምንድነው? እነሆ ቤተ መቅደስ እንዳናስቀድስ የሚከለክለን ምንድነው? እነሆ ቁርባን እንዳንቆርብ የሚከለክለን ምንድነው? እነሆ መጽሐፍ ቅዱስ እንዳናነበው የሚከለክለን ምንድነው? እንድትወስኑ ነው የምትማሩት። ለጠቅላላ እውቀት አይደለም ትምህርት። ዘና እንድትሉ ሐሳባችሁን እንድትረሱ አይደለም ትምህርት። ጭንቀት እንዲለቃችሁ አይደለም ትምህርት። እሱ በጣም ትንሽ ውጤት ነው። ዋናው ነፍሳችሁን ማዳን ነው። ለመለወጥ የሚወስን ተማሪ መሆን ያስፈልጋል። ጃንደረባው እንዲህ አይነት ተማሪ ነበረ። ደና ቦታ ተምሮ እንኳን እኮ አይደለም ሰረገላ ላይ ነው የተማረው። ሰባኪ ተመድቦለት አይደለም፣ እንዲህ በማዕረግ አይደለም። ሰረገላው ላይ ገብቶ መጥቶ አንድ ዲያቆን አስተምሮት ነው ወሰነ። እዛው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው? ለምን አትወስኑ? ባለ ትዳሮች ለምን ስጋው ደግሞ አትቀበሉም? አብራችሁ ለምን አትቆርቡ? ምን ይከለክላችኋል? የሚከለክለኝ ምንድነው? በሉ እስኪ የሚከለክለኝ ምንድነው? ያዘን እስቲ ብዙ ነገር እኮ መወሰን አቅቶናል። የሚከለክለኝ ምንድነው ማለት ያስፈልጋል። ምን አለው ፊልጶስ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ፊልጶስም በፍጹም ልብህ ብታምን ተፈቅዷል። ካመንክ ተፈቅዷል። የሚከለክሉን ነገሮች ሁሉ ከልክለውን አይቀሩም። ምእመናን በፍጹም ልባችን ካመንን ምን ብሏል? ተፈቅዷል። እምነት ነው እግዚአብሔር የሚፈልገው ከኛ። ይህን ጊዜ ጃንደረባውን መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ኢየሱስ ክርስቶስ የማን ልጅ እንደሆነ በጣም ይገርማቸዋል። ይሄ እኮ ገና እኮ አሁን ነው የተማረው። እዛው ሰረገላው ላይ ነው ያመነው። በል የምትጠመቅ ከሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በልና አጠምቅሃለሁ አላለውም። እሱ ያለው ምንድነው? በፍጹም ልብህ ምን ብታምን ተፈቅዷል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ጸሎተ ሃይማኖት ሳይረቀቅ 318ቱ ሊቃውንት በጉባኤ ኒቄያ ተሰብስበው አሁን የምንጸልየውን ጸሎተ ሃይማኖት ሳያረቁ በፊት እንዲህ ብላችሁ ተጠመቁ የሚል ስርዓት ሳይሰሩ በፊት
ኢትዮጵያ ራሷ ከራሷ አንቅታ የተማረችውን ጨምቃ ተረድታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ያለች ሀገር ላይ ነው ያለነው። እግዚአብሔር የዚች ሀገር ልጆች ስላደረገን ስሙ የተመሰገነ ይሁን። በእውነት አመስግኑ። ለኢትዮጵያ ሕዝብ ኢየሱስ ክርስቶስ ጌታ ነው ተብሎ አይነገርም። የዛ አሁን 2000 ስንት ላይ ነው ያለነው? አሁን 2000 ስንት ነው? 2034 ላይ 2000 ዓመት ይሞላዋል። የጃንደረባው የተጠመቀበት ቀን 2000 ዓመት ይሞላዋል። የዛሬ 18 ዓመት ማለት ነው። እግዚአብሔር ለዛ ያድርሰን። ይህ ሰውዬ ራሱ አርቅቆ ኢትዮጵያ የዛሬ 2000 ዓመት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ያለችው። ታምናላችሁ አታምኑ? እናምናል። ኢየሱስ ጌታ ነው ካሏችሁ ሰዎች ምን ትሏቸዋላችሁ መሰላችሁ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በሉ። እስኪ በሉ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መቼ ነው እንደዚህ ያለችው ኢትዮጵያ? የዛሬ ስንት ዓመት? 2000 ዓመት። 2000 ዓመት ሆኖናል ለካ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ካለች ኢትዮጵያ 2000 ዓመቷ ነው። 2000 ዓመቱ የወነገለውን ማወንገል፣ ወንጌል የተማረውን ድጋሚ ወንጌል ማስተማር፣ የምናውቀውን ኢየሱስ በእኛ ኢየሱስ እንቀይርላችሁ ማለት የሚሞክሩ ሰዎች ናቸው ያልተረዱት። በዚያ ላይ ተረጋግተው እንኳን ቢያስተምሩን ምን አለ? አሁን ጃንደረባው ሰረገላው ላይ ቁጭ ብሎ እያለ ፊልጶስ መጥቶ የምታነበውን ታስተውለዋለህን አለው እንጂ ቀልቡን አልገፈፈው። አሁን እንሰብካለን የሚሉ ሰዎች ጃንደረባውን ቢያገኙት እያነበበ እያለ ኢየሱስ ጌታ ነው ብሎ ያስደነግጡታል። ከሰረገላው ወድቆ ሌላ ችግር ሊፈጠር ይችላል። ስብከት በእርጋታ ነው የሚሰበከው አይደለም? ሰው በየካፌው እየገቡ ሰው ሻይ ማስደፋት ነውር አይደለም እንዴ? በእውነት ታክሲ የሚጠብቅ ሰው እስቲ ቀኑን ሙሉ ፀሐይ መቷችሁ ስራ ስትሰሩላችሁ ታክሲ ተሰልፋችሁ ስትጠብቁ መተው የሚጮህባችሁ ሰዎች የሉ አሉ? የሉም? እንኳን ልታምኑ ያመናችሁትንም ብክዱ ሁሉ ያምራቸዋል። እኔ እዚህ ጋር የቆምኩት ስብከት አምሮኝ አይደለም፣ ደክሞኝ ነው። የራይድ ሳንቲም ስለሌለኝ ነው እዚህ ጋር የቆምኩት። ትንሽ ብዙ ጭንቀት ያለበት አለ፣ ያዘናል። ፉከራ አይደለም ስብከት። ተረጋግቶ የምታነበውን ታስተውለዋለህን ብሎ ጠየቀው። የሚመራኝ ሳይኖር እንዴት ይቻለኛል አለ። አይ አውቀዋለሁ ቢለው ይሄን ነበርኩ። ሰውን አክብረህ ነው የምትሰብከው። ቀልቡን ገፈህ ንቀህ አዋርደህ አይስብ። አሁን ልብ አድርጉ። ጃንደረባው ሊሰግድ ወዴት ነው ሄደ ያልኳችሁ? ኢየሩሳሌም በሄደ አይደለም። የኛ ኢየሩሳሌም ኢየሱስ ነው አላለው። ኦሪትን ሲያነብ አገኘው። ኦሪትን ባነበበ አይደለም፣ አዲስ ኪዳን ነው ጊዜው አልፎበታል ብሎ አልፎከረም። ተረጋግቶ ጠይቆ የሚያነበውን አክብሮ የማያውቀውን ጨመረለት። ስብከት ማለት እንደዛ ነው። ማናናቅ አይደለም፣ ማቃለል አይደለም። አክብሮ ጠይቆ ሰበከው። የስብከት ዘዴ እንደዚህ ነው። ዝም ብሎ ሰው ማስደንገጥ አይደለም። እና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላው ይቆም ዘንድ አዘዘ። ፊልጶስና ጃንደረባውም ሁለቱም ወደ ውሃ ወረዱ፣ አጠመቀውም ይላል። ኢትዮጵያ ተጠመቀች፣ ክርስትና ተነሳች። እዚህ ላይ በእውነት ደስ ሊላችሁ ይገባል። የዛሬ 2000 ዓመት ሰረገላ አቁማ የተጠመቀች ሀገር ላይ ነው ያለነው እኛ። የዛሬ 2000 ዓመት መኪና አልነበረም የዛኔ። እኛ በመኪና መጥተው አይደለም የሰበኩን የኤንጆ ሰራተኞች ወይም የሆኑ ፈረንጆች አይደሉም ያስተማር። ሰረገላ አቁማ ክብሯን ጠብቃ ወርዳ የተጠመቀች ሀገር ነች ኢትዮጵያ። ሰረገላው ይቆም ዘንድ አዘዘ። ውሃ ሲያይ እነሆ ውሃ አለ፣ ወረደ፣ አጠመቀውም። ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው ይላል። ከውሃው ከወጡ በኋላ የጌታ መንፈስ ማንን ነጠቀው? ፊልጶስን። ይገርማችኋል። ጃንደረባው ተጠምቆ እንደጨረሰ ቀጣዩ ሂደት ምንድነው? ሐዋርያት እጅ ጭኑና መንፈስ ቅዱስን ያወርዱልን ነበረ። እግዚአብሔር ግን ጃንደረባው ለመዳን የወሰነውን ውሳኔ አይቶ የልቡን ምኞት እዛው አምኖ እዛው ልጠመቅ ማለቱን አይቶ ይህን ሰውዬማ ሐዋርያት መጥተው እጅ እስኪጭኑ አልጠብቅም፣ መንፈስ ቅዱስን እኔ ራሴ ሰጠዋለሁ ብሎ መንፈስ ቅዱስ ለጃንደረባው ወረደ። ጃንደረባው ላይ ያደረ መንፈስ ቅዱስ፣ የወረደ መንፈስ ቅዱስ ፊልጶስን ይዞት ሄደ። ሁለት ስራን የሰራው። ጃንደረባው ላይ ወረደ፣ ፊልጶስን ነጠቀው። በአንድ ቀን አምና ተጠምቃ መንፈስ ቅዱስ የተቀበለች ሀገር ልጆች ስላደረገን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ምዕመናን ኢትዮጵያዊው ጃንደረባ ቅዱስ ባኮስ ታቦቱ ገብቷል አይደል? እዚህ አዎ፣ ይህ ሰው በእውነት
እኛ እጅ ገብቶ ነው እንጂ የሌላ ሀገር ዜጋ ቢሆን ኖሮ እንዴት እንደሚከበር እንዴት ስሙ እንደሚነሳ። አሁን ድሬዳዋም ተመሳሳይ ፊልጶስ ቤተክርስቲያን አለ። የሀገረ ስብከቱ ሊቀ ጳጳስ የቅዱስ ባኮስን ታቦት እንደሚገባ አውጀዋል። እግዚአብሔር የተመሰገነ ይሁን። ገና በዓለም ሁሉ ባሉ የኢትዮጵያ አብያተ ክርስቲያናት ጣሊያን ሀገርም አንድ አባት እንዲሁ ሲናገሩ ሰምቻለሁ። የኢትዮጵያ የክርስትና አባት የኢትዮጵያ የመጀመሪያው ክርስቲያን የኢትዮጵያው ጃንደረባ አጥቢያ ምእመናን ስለሆናችሁ ደስ ይበላችሁ። በእውነት የቅዱስ ባኮስ የቅዱስ ፊልጶስ በረከት በሁላችን ላይ ይደርብን። የሰማነውን በልቡናችን ያሳድርብን።